ሰብስክራይብ በማድረግ ቤተሰብ ይሁኑ። እንብዛም ጥቅም የሆነው የሌለው ነገር ሊሆን ይችላል። ፕሮግራም አለ ሲባል ሰው ገንዘቡንም በማውጣት ሲሰባሰብ ይታያል። አቅላችን የት ሄደ? ይሄ ሊያጠፋን የደረሰ ነገር ነው። እኛንም እንደዚህ ነው። ሱና ነው ይልሃል። አንዳንድ ቤት ስገድ ይልሃል። የሆነ ነገር ይልሃል። ቀስ እያለ ያስወጣሃል። በኋላ ትደርስበታለህ። በኢንተርኔት ታገኘዋለህ። በፌስቡክ ታገኘዋለህ። ዛሬ ሊያጠፉን የደረሱ ነገሮች ብዙ አሉ። ሐቂቃ ሚዲያው ተመልከት፣ የሚዲያው ብዛት ተመልከት። ሁሉም ወደ ፈሳድ ይጣራል። ሁሉም ወደ ዘፈን ይጣራል። ሁሉም ወደ ጥፋት ይጣራል። ዛሬ ጸጉር ተከፍቶ እህቶቻችን በቲክቶኩ ላይ እየጨፈሩ በፌስቡኩ፣ በቴሌግራሙ፣ በሚዲያው በምኑ ራሳቸውን ለዓለም ያሳያሉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በየቤታችሁ ሆናችሁ የምትከታተሉን በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት በእናንተ ላይ ይሁን። አላህ ይጠብቃችሁ፣ አላህ ይጠብቀን። ሊዩህሊከና ሊያጠፋን በሚል ርዕስ ዛሬ ከእናንተ ውድ ወንድሞች፣ አባቶች፣ እናቶች ጋር ቆይታ አደርጋለሁ። ሊያጠፋን እኛን ሊያጠፉ ከዲን ሊያስወጡ ከአላህ ሊያጣሉ የሚችሉ ነገሮች በጣም በዝተዋል። እንደ ቀላል እያየናቸው ያለ ኋላ ላይ አላህ ካለ አንድ የነብዩን አለይሂ ሰላቱ ወሰላም የጥፋት መንገድ ሰዎች ሊጠነቀቁበት የሚገባውን አንድ ሐዲስ በኋላ እናያለን። ከዛ በፊት ግን ዛሬ ሰው ዲኑን እየሸሸ እየራቀ ከቁርአን አስተምሮ ከሐዲስ አስተምሮ ራሱን ያገለለበት በራሱ ላይ ሐራም ያደረገበት ወቅት ላይ እንገኛለን። ሰው መስጊድ ውስጥ ተሰባስቦ ሙሐደራ ከማዳመጥ መስጊድ ውስጥ ተሰባስቦ የነብዩን አለይሂ ሰላቱ ወሰላም ወሲያን የነብዩን ታሪክ የአላህን ቃል ከመማር ይልቅ በሌላ ነገር ራሱን ቢዚ ያደረገበት ላይ ደርሰናል። የመስጊዶች ፕሮግራሞች በአብዛኛው ማለት ይቻላል ሰዎች እየራቋቸው የመጣበት ወቅት ላይ ነን። መስጊድ ሙሐደራ አለ፣ ዳዕዋ አለ፣ ሐዲስ አለ፣ ተፍሲር አለ፣ ቁርአን አለ፣ የሆነ ነገር አለ ሲባል ሰዎች ከዚህ ርቀዋል። ነገር ግን አንድ ማይረባ ሊሆን ይችላል፣ እንብዛም ጥቅም የሆነው የሌለው ነገር ሊሆን ይችላል። ፕሮግራም አለ ሲባል ሰው ገንዘቡንም በማውጣት ሲሰባሰብ ይታያል። አቅላችን የት ሄደ? ይሄ ሊያጠፋን የደረሰ ነገር ነው። ሳናስበው ከዲናችን ሙሉ ለሙሉ ሊያርቀን ይችላል። ሸይጣን ሰላትን ሲያስተውን እኮ በአንድ ጊዜ ሰላትን አያስተውንም። ቀስ በቀስ ነው። ከዙሁር በፊት፣ ከአስር በፊት፣ ከመግሪብ በፊት፣ ከኢሻ በፊት ወይም ከሱቢ በፊት የሚገባ ሰው የነበረ ሰው መስጂድ ቀስ ሲል አዛን ሲል ትደርሳለህ ይለዋል። ሱና እኮ ሱና ነው፣ በኋላ ትደርስበታለህ ይለዋል። ቀስ እያለ አንዳንዴም ይላል ማስረጃ መጣላል። ቤታችሁን ቀብር አታድርጉ ተብለዋል፣ ቤት ትሰግዳለህ ይልሃል። እንዲህ እያለ እያጫወተ እያባበለ ቀስ ብሎ ከዲን ያስወጣሃል። የነቢዩላህ ኑህ አለይሂ ሰላም ህዝቦችን ከዲን ያስወጣቸው እንደዚህ ነው። የነቢዩላህ ኑህ አለይሂ ሰላም ህዝቦች አላህ ነቢዩላህ ኑህን ለህዝቦቻቸው አስጠንቃቂና አብሳሪ አድርጎ ሲልካቸው እነዚህ ህዝቦች መጀመሪያ ትክክለኛ መስመር ላይ ነበሩ። አምስት ሱረቱ ኑህ ላይ የተጠቀሱ አምስት ደጋግ ሰዎች የሞቱ ጊዜ ሸይጣን መጣና ሽማግሌ መስሎ እኔ እናንተ አባቶቻችሁ ወዳጅ ነኝ፣ እንደው አላህ እንድናስታውስ እሱን እንድንዘክር እሱን እንድንገዛ የነዚህ ደጋግ ሰዎችን እኮ ሐውልት እኮ ብናስቀምጥ ብንስል ምን ብንል እነሱን ባስታወስን ቁጥር አላህን የበለጠ እንገዛለን አላቸው። ወደ ወየዑሰ ወየዑቀ ወነስረ ብሎ አላህ ቁርአን ላይ የጠቀሳቸው አምስት ደጋግ ሰዎችን እሻሉና ሐውልታቸውን የነሱን ቅርጽ የነሱን ምስል አስቀመጡ። ይህን እያደረጉ ሲሄዱ
ብዙ ጊዜ ሲቆዩ ሌላኛው ትውልድ ሲመጣ አሁንም ሽማግሌ መስሎ መጣ ሸይጣን። እኔ አባቶቻችሁ ጓደኛ ነበርኩ። አባቶቻችሁ እኮ አላህ ዘንድ ለመቃረብ ሲፈልጉ የሆነ ነገር ሲጠይቁ በእነዚህ ሰዎች አማካኝነት ነው አደረጉት። ሌላኛው ትውልድ ሲመጣ ደግሞ እንደው አባቶቻችሁ ዝናብም ሲፈልጉ የሆነ ነገርም ሲፈልጉ የሚማጸኑት እነዚህን ነው አላቸው፣ አደረጉት። ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደ ወየዑሰ ወየዑቀ ወነስራ ያል አላህ ቁርአን ላይ እንደሚጠቅሰው አማልክቶቻችሁን እንዳወጧል ሙሉ ለሙሉ አወጣቸው። የዚህ ጊዜ ኑህን አላህ ላካቸው። 950 ዓመት ዳዕዋ አደረጉ። 950 ዓመት ያመነላቸው ይባላል። የታሪክ ምሁራኖች እንደሚገልጹት 80 የሚጠጋ ህዝብ ነው ያመነላቸው። ለማን? ለኑህ አለይሂ ሰላም። እንዴት ከዲን እንዳስወጣቸው ተመልከቱ። እኛንም እንደዚህ ነው። ሱና ሱና ነው ይልሃል። አንዳንድ ቤት ስገድ ይልሃል። የሆነ ነገር ይልሃል። ቀስ እያለ ያስወጣሃል። በኋላ ትደርስበታለህ። በኢንተርኔት ታገኘዋለህ። በፌስቡክ ታገኘዋለህ። በሆነ ዩቲዩብ ላይ በሆነ ቴሌቪዥን ላይ ታገኘዋለህ። ይህ እኮ ቴሌቪዥን ላይ የሚተላለፉ መልእክቶች ዳዕዋዎቹ ራቅ ብለው ይህንን መማር ያልቻሉ ክፍለ ሀገር ሊሆን ይችላል፣ ውጭ ሀገር ሊሆኑ ይችላሉ። በብዙ ነገር ከሀገራቸው የተሰደዱ ወንድም እህቶች ይኖራሉ። ለነሱ ተደራሽነት እንዲደርስ ለማድረግ እንጂ የመስጊድን የመሰለ በረካ ያለው ዒልም የለም። መስጊድን የመሰለ ቁጭ ብሎ መከታተል መቅራትን የመሰለ የለም። በርቀት እኮ ጊዜያችን በአግባቡ እንድንጠቀም አላህ ዘንድ እንድንቃረብ አላህ በዘመን ባመጣው ቴክኖሎጂ ያው ዲናችንን በዛው እናሰራጭ በሚል እንጂ መስጊድ ውስጥ ኡስታዙ ጋር ሼሁ ጋር ቁጭ ብሎ የመቅራትን የመሰለ ነገር የለም። ዛሬ ሊያጠፉን የደረሱ ነገሮች ብዙ አሉ። ሐቂቃ ሚዲያው ተመልከት፣ የሚዲያው ብዛት ተመልከት። ሁሉም ወደ ፈሳድ ይጣራል፣ ሁሉም ወደ ዘፈን ይጣራል፣ ሁሉም ወደ ጥፋት ይጣራል። የኔን መንገድ ነው ትክክል እያለ ይጣራል። ወጣቱ እሱ ላይ ገብቷል። ሙስሊም እህቶቻችን የት ነው ያሉት? ዛሬ ቲክቶኩ ላይ ራቆት ጸጉር በመክፈት ምን በማለት ከዘፈኖች ጋር አብሮ በመደነስ በመጨፈር የተለያየ ነገር በማድረግ ማን ያለው ዛሬ ፎሎ ለማግኘት ተከታይ ለማምጣት ያ አላህ ሰዎችን ወደ ጥፋት መጥራት ሰዎችን ማጥፋት ማለት እኮ ነው። ሊያጠፋን የቀረቡ ነገሮች ብዙ ናቸው። ቲክቶኩ ዛሬ አጫጭር ነገር ነው፣ ሰዎች እንዲያዩት አጭር ናት። ዛሬ እቺን ተመልከት፣ በኋላ ዳዕዋ ይመጣል፣ የሆነ ሰዓት ዘፈን ይመጣል፣ የሆነ ሰዓት ስፖርተኛ ይመጣል፣ የሆነ ሰዓት የሆነ ነገር ይመጣል። ተመልከት እያል ሰው በሱ ነገር ላይ ቢዚ ይሆናል። ኸይር ነገር እኮ አይደለም የሚታይበት። ኸይር ቢሆንማ ኸይር ነበር ማሻአላህ። ኸይር ነገር ሼር ብታድርግ ብታሰራጭማ ማሻአላህ፣ ብታሰራጭ ማለቴ ማሻአላህ። ነገር ግን ዛሬ ምንድነው እየተሰራጨ ያለው? ሰዎችን የሚያጠፉ ነገሮች እኛው ራሳችን በገንዘባችን እያሰራጨን ነው። ሰዎችን ሊያጠፉ የቀረቡ ነገሮች እንዴት አንድች ሴት በተደጋጋሚ በየቦታው ተናግሬዋለሁ ከባሏ በስተቀር ለማንም ማታሳየውን ሰውነት አካል ሊሆን ይችላል። አንዲት ጸጉር ያለ ምንም ምክንያት መታየት የጀነትን ሽታ ያርቃል እየተባለ ዛሬ ጸጉር ተከፍቶ እህቶቻችን በቲክቶኩ ላይ እየጨፈሩ በፌስቡኩ በቴሌግራሙ በሚዲያው በምኑ ራሳቸውን ለዓለም ያሳያሉ አይደል? ይሄ አላህ እኮ ሊያጠፋን የቀረበ ነው። በዚሁ ሐሌ እኮ ብሞት እኮ በዚሁ ሐሌ ይቀሰቀሳለሁ። አላህ ነገ የሚቀሰቅሰኝ በዚሁ ነው። ኸምር እየጠጣ ከሞተ አንድ ሰው በዚሁ ነው የሚቀሰቀሰው። እየሰገደ ከሞተ በዛው ይቀሰቀሳል። የነብዩ አለይሂ ሰላቱ ወሰላም አስተምሮ ይሄ ነው፣ የነገሩን ይሄ ነው። ሊያጠፉን የቀረቡ ነገሮች ብዙ ናቸው። ብዙ ሊያጠፉን የቀረቡ ነገሮች ከሰላታችን ኳሳችንን መረጥን። ዛሬ አይደል አዛን እያለ የምንመለከተው ኳስ ነው። ኳሱን እኮ የተቀደውን በዜና በምን ብትደርስበት ትችላለህ። ይሄ ሰላት ግን ካለፈ አለፈ ነው። እቻውን የሰገርናት የመግሪብ ሰላት ወላሂ ነገ የውመል ቂያማ ካልሆነ አትመጣም፣ መቼም ተመልሳ አትመጣም። ዛሬ የሰገርናት የመግሪብ ሰላት አምሳየዋ ሌላ መግሪብ ነገም ከነጎዳም መግሪብ በሚለው ስም ይመጣል እንጂ እቺ ሰላት ነገ የውመል ቂያማ ብቻ ነው የምትመጣው። ለዚህ ነው ሐሰን አልበስሪ ረሕመቱላሂ ዐለይሂ ዘመን ቀናቶች 3 ብቻ ናቸው። 3 ቀን ያለ አንዱ ያሳለፍነው ቀን ነው፣ በመልካንም በመጥፎም ያሳለፍነው ቀን ትላንትና የሚባለው። የነገው አንደርስበት ቀን ነው። እንድረስ አንድረስ የሚያውቀው አላህ ነው፣ በእኛ እጅ አይደለም፣ ገይብ ነው። ነገ የት እንደምንሆን የሚያውቃለ
አላህ ነው የሚያውቀው። ስንቶቻችን ፕሮግራም አደረግን ነገ እንደዚህ ፕሮግራም ነን ብለን ፕሮግራማችን ቀብር የሆነ ስንቶቻችን ስንት ሰው አለ። ነገ እንደዚህ ቦታ ይላለው ብለን መሄድ አቅቶን ሰዎች ተሸክመውን በየሆስፒታል ያስገቡን ስንቶች አናቆም የነገን። ስለዚህ የኛ ሰዓት የአሁኗ ሰዓት ናት፣ ዛሬ ናት የኛ። የዛሬውን መጠቀም ነው። የዛሬው በእጃችን ነው። በኸይር ነገር ማሳለፍ መጠቀም ነው። የነገውን አናቅም። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ያንቺ ሰዓት ማለት አሁን ያለሽባት ነው። የነገው አይታወቅም። ነገ ቶብታለሁ አንበል። ነገ እመለሳለሁ አንበል። ረመዳን ሲመጣ እመለሳለሁ፣ ቆይ ትንሽ እድሜ ሲሄድ፣ ቆይ ትንሽ ካፒታሌ ሲሞላ የሆነ ነገር ሲይዝ አንበል። ጊዜ አንስተው። የሚመጣብን ቀጠሮ የመጣ ሰዓት፣ ያ ደውል የመጣ ሰዓት፣ የሚያንኳኳው እንግዳ የመጣ ሰዓት ሕፃን ነው ትንሽ ልጠብቀው፣ ይደግ ይቦርቅ ይጫወት አይልም። እርጉዝ ናት ትንሽ ልጠብቃት ትውለድ እስከምትወልድ አይልም። አረ ትላንትና ነው እናቱን የቀበረው፣ አረ አባቱን የቀበረው ትላንት ነው፣ ዘመዱን የቀበረው ትላንት ነው፣ የውን ሌላውን ደግሞ ዘመዱን ትንሽ እናዘገይ አይልም። አጀል ሲመጣ አረ ትላንትን ያገባው አንድ የተወሰነ ጊዜ ይቆይ አይልም። ምን ከመጣ አጀል ከመጣ ኢዛ ጃ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅድሙን። ሰዓቲቷ የቀረበች ሰዓት፣ አጀል የመጣ ሰዓት አንድ ሰዓት ወደፊት ወደኋላ አይልም። በዛው ሰዓት ይዞ ይሄዳል። ታዲያ ሊያጠፉን የቀረቡ ነገሮች ብዙ ናቸው። ለምን ተታለልንባቸው? ለምን ተዘናጋንባቸው? ለምን ወደ ራሳችን መመለስ አልቻልንም? ለምን ራሳችንን መጠየቅ አልቻልንም? ነገ አማም አላህ ፊት እቆማለሁ የሚለው ነገር ለምን ጠፋ? መቆማችን አይቀር። ሐሲቡ አንፉሰኩም ቀብሉ አን ቱሐሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት አሉ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ። ወዚኑሃ ቀብለ አን ቱእዘኑ፣ ስራችሁን መዝኑ ከመመዘናችሁ በፊት። ስራ ያዋጣል አያዋጣም፣ ለአኺራ ይበጃል አይበጅም፣ ዛሬን መዝነው ነገ ከመመዘናችን በፊት። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲመክሩን አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት አሉ። ብልጥ ጮሌ አራዳ አሪፍ የሚባለው በእስልምና አስተምሮ አራዳ ብልጥ ጮሌ የነቃ ማለት በእስልምና አስተምሮ መን ዳነ ነፍሰሁ ነፍሱን የተቆጣጠረ የያዘ የገታ ከመጥፎ ነገር ያቀበና ወአሚለ ሊማ ባዕደል መውት ከሞት በኋላ ላለው አገሩ ስራ ስንቅ ያዘጋጀ ነው። ብልጥ ጮሌ ነው በእስልምና አስተምሮ አሪፍ የሚባለው። አራዳ ማለት የነቃ ማለት ይሄ ነው። እኛ አራዳው ማን ነው የሚመስልን? ማን ነው ሃንግ የሚይዘው ሞባይል የሚነጥቀው ሰዎችን የሚያስለቅሰው? ይሄማ ወላሂ ሊታዘንለት የሚገባ ሞኝ ነው። በሰው ሐቅ የተጨማለቀን ይሄማ ሞኝ ነው። ሞኝ ቂል ማለት ደግሞ አሉ ነቢዩ ዓለይሂ ሰላቱ ወሰላም በአላህ ላይ ከንቱ ምኞትን የሚመኝ ነው። በአላህ ላይ ከንቱ ምኞትን የሚመኝ ሰላት የለ፣ ቁርአን የለ፣ ዚክር የለ፣ ዱዓ የለ፣ አይሰግድ፣ አይጾም፣ ዘካ ያውጣ፣ አላህ አዘዘውን አይሰራ፣ ከመጥፎ ነገር አይርቅ፣ ወደ ጥሩ ነገር አይመጣ። ዝም ብሎ ግን አላሁ ገፉሩ ረሂም አላህ መሐሪ ነው ይላል። አዎ አላሁ መሐሪ ነው፣ አላህ አዛኝ ነው። ከማንም በላይ ከእናታችን በላይ አላህ አዛኝ ነው። ከአባታችን በላይ አላህ አዛኝ ነው፣ ጥርጥር የለውም። ወላኪን ሸዲዱል ኢቃብ ነገር ግን ቅጣቱም ብርቱ ነው፣ ቅጣቱም ብርቱ ነው። ስለዚህ ሊያጠፉን የመጡ ነገሮች ብዙ ናቸው። በተለይ ሶሻል ሚዲያው ወላጆች ተባባሪ ሆነን አደል ዛሬ አንዳንድ ወላጅ አንዳንድ ቤተሰብ ሁሉም አላልኩም የሚጨነቅ የሚመክርም አለ፣ በርግጥ አለ ብዙ። ግን አንዳንድ ቤተሰብ ወንድምም እህትም ጭምር ምን አገባኝ የምንላለን። እንደውም ተባባሪ ሆነን አብረን የምንቀርጽ እስቲ በዚህ ጋር ስትሆኝ እስቲ እዚህ ጋር ስጨፍሪ እስቲ በዚህኛው በኩል እስቲ ለምን ዛሬ ገንዘብ ማጠራቀሚያ ሆኗል፣ ገንዘብ መሰብሰቢያ ሆኗል። ተከታይ ይመጣል ምን ይላል? አካውንት ላይ ገንዘብ ዝም ብሎ ይገባል ይባላል። ፈሳድ፣ በፈሳድ የመጣ ገንዘብ ሀያትሽን አበላሽተሽ እህቴ ወንድሜ ሀያትን አበላሽተህ እየጨፈርክ ምን እያልክ እዛው ቦታ ላይ ሞት ቢመጣስ? ያ አላህ ነጃ ይበለን፣ ኻቲማችንን አላህ ያሳምርልን። ስለዚህ ሊያጠፉን ያሉ ነገሮች በጣም ብዙ ናቸው። እነዚህ ነገሮች ልንጠነቀቅ ይገባል። እንደ መግቢያ ካልኩኝ አንድ ምክር ግን
አንድ ሐዲስ ላይ ግን ቆይታ አድርገን የዛሬ ፕሮግራማችን እንስጋ። ነብዩ አለይሂ ሰላቱ ወሰላም ታላቁ ሰሃባ አባ ሁረይራ ስማቸው አብዱራህማን ኢብኑ ሰኽር ይባላል። 5374 ሐዲሶችን ለዚህ ኡማ ያስተላለፉ ናቸው። አባ ሁረይራ ማለት ሐዲስን የሰበሰቡ ሐዲስ እንዲያፍዙ አንድ ቀን ለነብዩ አለይሂ ሰላቱ ወሰላም ሐዲስ እንዳፍዝ የርሶን ንግር እንዲቀመጥልኝ እንደ ዱዓ አድርጉልኛል። እንደ ኩታ ነገር እንደ ሻል ነገር እንዲመጣ አረጉና አንዴ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉና በል እስቲ ደረት ላይ አስጠጓ። እንደዚህ አስጠጉ። አባ ሁረይራን ነብዩ ሰለላሁ ዐለይሂ ወሰለም ደረቱ ላይ አድርገው ዱዓ አደረጉለት። ከዛ በኋላ እየረሳው ተቸገርኩ ብሏቸው ነው። ከዛ በኋላ አንድ ሐዲስ አባ ሁረይራ ረስተው አያውቁም። አንድ ሐዲስ ከዛ በኋላ አባ ሁረይራ አንድ ሐዲስ ምን ብለው አያውቁም? ረስተው አያውቁም። ይኸው ለዚህ ኡማ በአንድ ወቅት አባ ሁረይራ የነብዩ ሰለላሁ ዐለይሂ ወሰለም ሀብት መስጊድ እየተከፋፈለ እናንተ ዝም ብላችሁ ትቀመጣላችሁ አሏቸው። ሰዎች ሮጡ ወደ መስጊድ ሲሄዱ ምንም ገንዘብ የለም፣ ምንም ነገር የለም። ከዛ በኋላ መጡና እንዴ የነብዩ ገንዘብ ሀብት እየተከፋፈለ ነው አላልክንም እንዴ? አዎ። ታዲያ ምንም የለም። ማንን አገኛችሁ? እንዲሁ ቁጭ ብለው ኪታብ የሚቀሩ ሐለቀተል ዒልም ዚክር የሚያደርጉ ቁርአን የሚቀሩ ለዚህ ተሰባስበው። ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ሀብት እኮ እሱ ነው አሉ አባ ሁረይራ። ነቢያቶች ምንድን ናቸው? አልአንቢያው ወረሰቱል አልዑለማ ወረሰቱል አንቢያ። ነቢያት ዑለማዎች የነቢያቶች ወራሾች ናቸው። ነቢያቶች ደግሞ ለዑለማዎች ያወረሱት ምንድን ነው? ዒልም ነው። ወለም ይወርሱ ዲናራን ወላ ዲርሃመን፣ ገንዘብን ብርም ወርቅም አላወረሱም። ያወረሱት ምንድን ነው? ዒልምን ነው። ቁርአን ሐዲስን ያወረሱት። ትተው ሄዱት ይሄንን ነው። ትልቁ ሀብቴ ነው፣ ገንዘብም አይጠፋል፣ ዒልምህስ አብሮ ይኖራል፣ ካስተማርከው ይቀጥላል፣ ብትሞትም በተማሩት ቁጥር ይሄዳል። እኚህ ትልቅ ሰሃባ ያስተላለፉት ቡኻሪ ሙስሊም ተስማምተው የዘገቡት ሐዲስ ላይ ቆይታ እናድርግ። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ እጅተኒቡ ሰብዐል ሙቢቃት አይል ሙህሊካት ማለት ነው። 7 አጥፊ አውዳሚ የሆኑ ስራዎችን ተጠንቀቁ አሉ። እናንተን ሊያጠፉ ሊያበላሿችሁ አኼራችሁን ሊያበላሹ የሚችሉ 7 አውዳሚ ስራዎችን ተጠንቀቁ አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። ሰሉ አለ ረሱል። አዎ የነብዩ አለይሂ ሰላቱ ወሰላም ስም ሲነሳ በእሳቸው ላይ ሰለዋት እናውርድ። ስስታም ማለት እኮ አሉ ስስታም ነው የሚፈልጋል አለ። ስስታም ማለት እኔ እሱ ዘንድ የኔ ስም ተነስቶ ሲያበቃ በእኔ ላይ ሰለዋት ያላወረደ ነው። ማንም ይሁን ማንም፣ ወንድሞች፣ አባቶች፣ እናቶች፣ እህቶች፣ ማንም ይሁን ማንም የነብዩን አለይሂ ሰላቱ ወሰላም ወላ ካፊሩን በቴሌቪዥን ሚዲያ ነብዩ መሐመድ ቢል እኛ ምን እንላለን? ሰለላሁ ዐለይሂ ወሰለም። የማን ስም ነው የተነሳው? የነብዩ አለይሂ ሰላቱ ወሰላም። እነሱ ሰለዋቱን አቁትም ዝም ብሎ ነብዩ መሐመድ ሊሉ ይችላሉ። እኛ ግን ሰለላሁ ዐለይሂ ወሰለም። ስለዚህ በየትኛውም ቦታ ላይ የነብዩ ስም ሲነሳ ሰለዋት ማውረድ ግዴታ ነው። ስስታም ማለት እሱ ነው ብለዋል። አላህ ከስስት አላህ ይጠብቀን። እጅተኒቡ ሰብዐል ሙቢቃት 7 አጥፊ አውዳሚ የሆኑ ስራዎችን ተጠንቀቁ አሉ። ቃሉ ያ ረሱለላህ ወማ ሁና፣ አንተ የአላህ መልእክተኛ እነማን ናቸው አሉ። ሰሃቦቹ ደነገጡ። ለምን? አጥፊ ስራ ናቸው፣ ተጠንቀቁት፣ ራቁት ሲሉ ወማ ሁና እነማን ናቸው አሉ። ለምን? ለመጠንቀቅ ማን እንደሆኑ ሊታወቅ ይገባል። እነዚህ አጥፊ ስራዎችን የዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም በመጀመሪያ ደረጃ ምን ጠቀሱ? አሽርኩ ቢላህ፣ በአላህ ማጋራት ነው አሉ። አላህ ፈጥሮ ሲያበቃ፣ አላህ ቀልቦ ሲያበቃ፣ አላህ አሳምሮ ሲያበቃ፣ ምድርን ዘርግቶልሽ ፀሐይን እንደዚህ ፍክት አድርጎ አውጥቶት ጨረቃን በምሽት ላይ ውብ አድርጎ ለሰማይም ለኛም ውብ አድርጎ ሲያበቃ፣ እኛን ካልነበርንበት እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር ፈጥሮን ሲያበቃ አላህ በሱ ላይ ማጋራት ነው ከባድ ወንጀል አሉ። አላህ ፈጥሮን ሲያበቃ፣ አላህ አስገኝቶን ሲያበቃ ማን ነው የፈጠረን? ከአላህ ውጭ አለ እንዴ? አላህ። ያ አዩሃ ናስ፣ እናንተ ሰዎች ሆይ እዕቡዱ ረበኩም አለዚ ኸለቀኩም፣ ያን የፈጠራችሁን ያስገኛችሁን ጌታችሁን አላህን ተገዙ። ወለዚነ ሚን ቀብሊኩም፣ እናንተም ብቻ አይደለም
ከናንተ በስተፊት የነበሩትን ህዝቦች ከአደም ጀምሮ ያሉትን ከዛም በፊትም ሁሉንም የፈጠረ መላእክትን የፈጠረ ሰማይ ምድርን የፈጠረ ሁሉን ነገር ያስገኘ ጌታ አላህ እሱን ተገዙት። ለምን ለዓለኩም ተተቁን ልትፈሩት ይከጀላልና። ተገዙት የምትባሉት ጌታችሁ እኮ አላህ ውለታ ይዋለላችሁ ነው። ውለታ ዋለልን አላህ ወላሂ الذي جعل لكم الأرض فراشا ያኮ ጌታችሁ ማለት አላህ ምድርን ምንጣፍ ያደረገ የዘረጋት ምድርን ማን ነው? አላህ። ለኛ ምቹና እንድንንቀሳቀስ እንድንዟዟር ምን እንድንል ያመቻቸው ማን ነው? አላህ። والسماء بناء ሰማይን ደግሞ ጣራ ያደረገ አለ። وأنزل من السماء ماء ከሰማይ ውሃን ያወረደ ዝናብን فأخرج به من الثمرات رزقا لكم ከሰማይ ውሃን አውርዶ ከምድር ደግሞ ፍራፍሬዎችን ያወጣላችሁ ማን ነው? አላህ። ሪዝቀን ለኩም አለ አላህ ለናንተው ሲሳይ ሲባል ለኛው ቀለብ ኢት ፍሩቱን ያወጣው ባቄላ ስንዴው ገብሱን ያወጣው ማን ነው? አላህ። ሪዝቀን ለኩም። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ለአላህ ቢጤዎችን አታድርጉ። ከአላህ ውጭ ሌላም ይመለካል ሊሰገድለት ሊጎበደድለት የሚገባል አትበሉ። ሊመለክ የሚገባው አላህ ነውና አምልኳችሁን ለአላህ አድርጉ። ወአንቱም ተዕለሙን እናንተ ይህን እያወቃችሁ አትፈጽሙ አለ አላህ። ፈጥሮን ሱብሓነላህ የሚቀልበን እሱ የሚመሰገነው ሌላ። ባህር ጭምር እኮ በየጊዜው አላህን ትለምናለች። ያ አላህ እነዚህ ህዝቦችን ላጥፋቸው ትላለች። ለምን? አንተ ቀልበህ አንተ ፈጥረህ የሚመሰገነው የሚመለከው ሌላ ነው ትላለች። ሱብሃንአላህ። ስለዚህ አላህ ብቻ ነው ይሄን ነገር ሊያደርግ ሊመለክ የሚገባው። ለዚህ ነው ኢብኑ ከሲር ረሕመቱላሂ ዐለይሂ ይህን ተፍሲር ሲፈስሩ ምን ይላሉ? አልኻሊቁ ሊሃዚሂ አልአሽያ ሁወ አልሙስተሒቁ ልልዒባዳ። ፈጣሪ ማለት እነዚህን ነገር ያስገኘው አላህ ነው። ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ ውሃን አውጥቶ ከምድር ቡቃያውን ፍራፍሬውን ያወጣው ለባሪያዎቹ ቀለብ እንዲደሰቱ እንዲበሉ ያደረገው ያመቻቸው አላህ ነውና ሁወ አልሙስተሒቁ ልልዒባዳ ለአምልኮም ተገቢው ማን ነው? አላህ ነው። እንደው ምሳሌ እስቲ ላምጣ ልጠይቃችሁ። እኛ አንድ ሰው ቤት ተቀጠርን፣ አንድ መስሪያ ቤት ተቀጠርን። እዛ መስሪያ ቤት ወራይ ክፍያ እየከፈለን ለሌላ ድርጅት ብንሰራ ያ የቀጠረን ሰው ይከፋል አይከፋም? ይቆጣል አይቆጣም? የሚከፍለን እሱ ምን ሰራውኛ ለሌላ ከሆነ ይቆጣል አይቆጣም? ይቆጣል። ግልጽ ነው። አላህ ፈጥሮን ሲያበቃ አላህ አስገኝቶን ሲያበቃ ሌላ ምናመልክ ከሆነ አላህ ይቆጣል። አላህ ማይደራደርበት አላህ ምንም ማይደራደርበት ትልቁ ጉዳይ ቢኖር ሽርክ ነው። አላህ ይጠብቀን። ዛሬ በማወቅም ባለማወቅም ይወደቅንበት አለ። ግማሹ ቀብር ያመልካል። ወንድሞቼ፣ አባቶች፣ እናቶቼ፣ እህቶቼ አረ አላህን እንፍራ። የሞቱ ሰዎች እኮ ከኛ ይፈልጋሉ። ምን አላህ ይርሐማቸው ሚላቸው ሰው ይፈልጋሉ። እኛ የሞተ ሰው እንደው ድረሱልኝ፣ የሆነ ነገር ስጡኝ፣ እንዲያድርጉልኝ ከአላህ ውጭ ማን ይሰጣል አለ እንዴ? ወላሂ የለም። አላህ ብቻ ነው የሚሰጠው። አላህ ነው አድራጊው ፈጻሚው። ስለዚህ ለምን ቀብር እናመልካለን? ለምን እጃችን ወደ አላህ ወደ ላይ ዘርግተን ያ ረብ ብለን ሐጃችን ለምን አንጠይቅም? ለምን ኻቲማችንን ሐያታችንን ለምን እናበላሻለን? ይህ ቀብር ዛሬ በሀገራችንም እኮ አሉ የሚባሉ ሙጃሂዲኖች ታጋዮች አጼዎችን የታገሉ ትላልቅ መሻይኾቻችንን እንድናከብራቸው እንድንወዳቸው ነው የሚፈለገው እንጂ እንድናመልካቸው እነሱም አላዘዙ። የአብሬክ ሼክ ሲባል የቃጥባሬ ሼክ ሲባሉ እነዚህ እኮ ለዲን የለፉ ናቸው፣ ለዲን የሞቱ ናቸው። ዛሬ ግን ሰው ቀብራቸው ጋር እየሄደ አፈር እየበጠበጠ ይጠጣል። አላዘዙም። እነሱ ይሄን አላስተማሩም። ሊመለኩ አይገባም። አመታዊ ተብሎ እዛ ላ የትም ቀብር እንድንሄድ አልታዘዝንም። መጥፊያችን ነው። ይሄ ከዲናችን የሚያስወጣን ነገር ነው። ከባድ ጉዳይ ነው። ልንጠነቀቀው የሚገባ ነው። ሌላው ሌላ ቀን ይሰጣል ያከብራል ብለን እንደምንቃወመው እኛም ይሄን ነገር ልንቃወም ይገባል። ከባድ ጉዳይ ነው። ስለዚህ የመጀመሪያው አላህ ማይደራደርበት ሊያጠፋ የተቃረበ ነው የተባለው ተጠንቀቁት የተባለው ጉዳይ ቢኖር አሽርኩ ቢላህ በአላህ ማጋራት ነው። ለዚህ ነው አላህ ቁርአን ላይ ወመን ዩሽሪክ ቢላህ በአላህ የሚያጋራ ፈቀድ ሐረመ አላሁ ዐለይሂ አልጀና አላህ በሱ ላይ ጀነትን ህርም አድርጎበታል። አላህ ነጃ ይበለን። አላህ ጀነትን ህርም አድርግ ያለው ካለ ማን ነው ፈቅዶ ጀነት ሊያስገባ የሚችለው? ፈቀድ ሐረመ አላሁ ዐለይሂ አልጀና ወመእዋሁ ናር መመለሻውም እሳት ነው አለ አላህ። አላህ ይጠብቀን። ወማ ሊዛሊሚነ ሚን አንሳር ለበዳዮች ረዳት የላቸውም አለ አላህ።
ሊረዳን የሚችል ማንም የለም። ስለዚህ ሽርክን ልንርቀው ይገባል። የመጀመሪያው ነጥብ ነው ተጠንቀቁት ያሉት። ሁለተኛው ወስሕሩ ድግምት ነው። ዛሬ አልተንሰራፋም ድግምት በዛ እኮ ዛሬ ድግምት በየቦታው ተንሰራፋ። ድግምት በየቦታው አለ። ዋናው ቢሮ ጠንቋይ ቤት ነው። ጠንቋይ ጋር መሄድ፣ የጠንቋዩን ንግር መቀበል፣ ማስፈጸም፣ እሺ ብሎ እውነት ነው ማለት ኩፍር ነው፣ ከእስልምና ያስወጣል። ልንጠነቀቀው ይገባል። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንደነገሩን መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ኪታብ ገላጭ ጠንቋይ ቤት መጥቶ የጠንቋዩን ንግር እውነት ነው፣ አዎ እሱ ያለው እውነት ነው ብሎ ካረጋገጠ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ በሙሐመድ በተወረደው ቁርአን ክደዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ድግምት ማህበረሰቡን ያበላሸ፣ ድግምት ባልና ሚስትን የሚለያይ፣ ድግምት በወዳጆች መካከል ልዩነት የሚያመጣ ዛሬ ተንሰራፋ። መነሻው ግን ምንድነው ከተባለ መንስኤውን ማወቅ ያስፈልጋል። የቀልብ መበላሸት ነው። ቀልባችንን አላህ ንጹህ አላህ አድርግልን። ቀልብ ሲበላሽ፣ ቀልብ መጥፎ ነገር ሲሆን፣ ምቀኝነት ውስጣችን ሲገባ ምን ያመጣል? ወደ ድግምት ይሄዳል። ብዙ ጊዜ ለዚህ ነው በፕሮግራሞቼ ላይ ምቀኝነት ወደ ኩፍር ይወስዳል ብዬ አስተምራለሁ። ለምን ካላችሁ መጨረሻው ኒሃያው ወደ ድግምት ወደ ጠንቋይ ቤት ስለሚወስደን ማለት ነው። አንድ ሰው እኮ ድግምት ሲያሰራ፣ ድግምት ሲሰራ አንድ ሴት በአንድ እህቷ ላይ፣ አንድ ሰው በአንዱ ላይ ድግምት ሲሰራ ዝም ብሎ የሚሰራ አይደለም። በምን ምክንያት? መጀመሪያ ቀልብ ነው ሲጠላው፣ እሱ ላይ መጥፎ አመለካከት ሲኖረው፣ መኖር የለበትም መጥፋት አለበት ብሎ መጥፎ አመለካከት ቀልቡ ላይ ሲመጣ አንድ ሰው የት ይሄዳል? ጠንቋይ ቤት ይሄዳል። የመጨረሻው ጥላቻ፣ ጎሚ፣ በሽታ አላህ ያውጣልን። አሚን በለዋ። አላህ ንቅል አድርጎ አላህ ያውጣልን። ዛሬ ይኸው መገዳደሉ ምን ማለቱ ይሄ በቃ የቀልብ መቁሸሽ ነው እኮ፣ የቀልብ መበላሸት እኮ ነው። አንተ ትብስ የሚባል ነገር ጠፋ። ሰው ተጨቃከነ። አንዱ ለምን ይኖራል እንዴት ይኖራል ይላል። ይኸው በየቦታው ግድያው ምኑ የሚበዛው የቀልብ መበላሸት ነው። ቀልባችን አላህ ንጹህ አላህ አድርግልን። ምቀኝነት ከባድ በሽታ ነው። ምቀኝነት የኢብሊስ ባህሪ ነው። ምቀኝነት የአቡ ለሀብ የአቡ ጃህል ባህሪ ነው። ምቀኝነት የይሁዶች ባህሪ ነው። ምቀኝነት የዩሱፍ ወንድሞች ባህሪ ሆኖ ነው ያን ትንሹን ነቢዩላህ ዩሱፍን አለይሂ ሰላም ጉድጓድ ውስጥ ያለምንም ርህራሄ የከተቱት ምቀኝነት ነው። እንዴት አባታችን ዘንድ ዩሱፍ ከኛ የተለየ ቦታ ኖረ? ምቀኝነት። ህፃን ነው፣ ልጅ ነው። ምቀኝነት ግን እውር ያደርጋል። ለምን? ምቀኛ ካንተ ጋር ምንም ጸብ የለውም። አንተ ላይ ለምን ጥሩ ነገር አየው ነው። መኪና ሲያይብህ፣ ልብስ ለብሰ ሲያይ፣ ተለውጠ በትምህርት ውጤት ንግድ ሲስተካከል፣ ወይ የሆነ ነገር አንተን የሚወዱ ሰዎች ሲመጣ እንዴት ወደዱት፣ እንዴት በላ፣ እንዴት አገኘ። አላህ በሰጠው ሲሳይ አንተ ምን አገባህ? ሰጪው ማን ነው? ማን ነው? የፈለገውን ርዝቅ የሚያሰፋው ማን ነው? የፈለገውን ርዝቅ የሚያጥበው ማን ነው? አላህ አይደል እንዴ? ታዲያ ለምን ምቀኝነቱ መጣ? በዛ ዛሬ ምቀኝነቱ በዛ። ለምን? አም يحسدون الناس على ما آتاهم الله من فضله። ሰዎች አላህ በሰጣቸው ችሮታ ይመቀኛሉ ነው አለ አላህ። ምን እያለ ነው እኮ ያይ ሰው በመላሱ ባይናገርም ተግባሩ አላህ ለሱ መስጠት አልነበረበትም፣ ለምን ለሱ ሰጠው እያለ ነው የሚያከፋፍሉ። አላህ ምን አገባ? ለዚህ ነው እኮ ነብዩ አለይሂ ሰላቱ ወሰላም አዲስ ልብስ የለበሰ ወንድማችሁን እህታችሁን ስታዩ ዱዓ አድርጉ ነው እኮ የተባለው። ኢልበስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን። ሁሌም አዲስ ልበስ፣ ስትሞትም ሸሂድ ሁነህ፣ ሁሌም አመስጋኝ ባሪያ ሁን፣ ዱዓ አድርግለት። ለምን? ምቀኝነት እንዳይመጣ። ዛሬስ ውስጥ ይቃጠልና አላህ ይጠብቀን ብስ ይላል አይደል ሰው ልጅ ውስጥ እያረረ ምን አሳረረ? ምቀኛ እንቅልፍ የለውም ይባላል። ምቀኛ እንቅልፍ የለውም። በቃ ነገ ምን ላድርግ፣ ማንን ልጉዳ፣ ምን ላድርግ ካልኩሌት ሲያደርግ ያድራል፣ ሲያሰላስል እንቅልፍ የለውም። ምቀኛ ይባላል። ራሱንም የሚመቀኘውንም ሰው ይጎዳል ይባላል። ምሳሌውን ብዙ ቦታ አምጥቼዋለሁ። አንዱ ምቀኛ አሉ፣ አንዱ ምቀኛ ነው። አንተ የፈለግከውን ገንዘብ ጠይቅ፣ ለጎረቤት ግን እጥፍ ነው የሚሰጠው ተባለ። ለምንድን ነው ለጎረቤት እጥፍ የሚሰጠው አለ። አንተ ምን አገባ፣ የፈለግከውን ጠይቅ፣ ለጎረቤት ግን እጥፍ ነው ተባለ። ይሄ ምቀኛ ለምንድን ነው አለ። አሁንም ጠየቀ። አንተ 100 ሺህ ብር ከጠየቅ ለጎረቤት ስንት ነው? 200 ሺህ ብር።
1 ሚሊዮንም ከጠየቅ ለጎረቤት 2 ሚሊዮን ምን አለበት በአላህ 1 ሚሊዮን ጠይቆ ለጎረቤት 2 ሚሊዮን ቢሰጠው ጎረቤቱም ይጠቀማል እሱም ይጠቀማል። ይሄ ምቀኛ ግን አሰበና አቀደና እንዴት ጎረቤቴ ከኔ በላይ እንዴት ሊያገኝ አለና የኔ እንግዲያው 1 አይኔ ይጥፋብኝ አለ። ለምን የጎረቤቱ 2 አይን እንዲጠፋ አቅልህን ያስተሃል፣ ቂብላ ያስጠፋሃል። መጨረሻው ሰዶት ይስታል ወደ ጠንቋይ ቤት ያመጣል። ድግምት የሚሰራው የት ነው? ጠንቋይ ቤት አይደል? ላ ታሰራለህ። ለምን በንግድ በለጠኝ? ለምን በትምህርት በለጠኝ? ለምን በትምህርት በለጠችኝ? ለምን ከኔ ቀድማ አገባች? ለምን ወለደ? ለምን እንዲያመጣ? አላህ ነው ሰጪው፣ አላህ ነው አከፋፋዩ። ማሻአላህ በል ማሻአላህ። የኛ ባቱን ይቆጨን ነበር፣ አላህ ይጨምርልህ በል። ለዚህ ነው እኮ ቅናት የሚባለው ምቀኝነት የሚፈቀደው 2 ቦታ ነው። በየትኛው ቦታ? አንደኛው አንድ ሰው አላህ ገንዘብ ሰጥቶት ሰደቃ ሲያወጣ ኸይር ነገር ሲሰራ ስትመለከት የአላህ ለኔም እንደሱ ሰጠኝ ይጥፋበት አይደለም፣ ለኔም እንደሱ ሰጠኝ እኔም ሰደቃ ባወጣ ብትል አጅር ላይ እኩል ትሆናለህ ተባለ። ቁርአን ሲቀራ ኸይር ነገር ሲሰራ ስታይ የአላህ ለኔም እንደሱ ዕውቀት ሰጠኝ ቁርአን እንድቀራ አድርገኝ ብቀራው ምን ብል ይቻላል። ለሱ ግን ይደምበት ከሆነ አይቻልም። በዚህ ቦታ ነው የተፈቀደው። ከዛ ውጭ ይሄ ከባድ ነው፣ ተጠንቀቁት። የኢብሊስ ባህሪ ነው። ኢብሊስ እኮ አነ ኸይሩ ሚንሁ እኔ ከሱ የተሻልኩ ነኝ አለ። ለአደም ስገድ ሲባል እምቢ አለ። ለምን? አነ ኸይሩ ሚንሁ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር እኔን ከእሳት ፈጠርከኝ፣ ወኸለቅተሁ ሚን ጢን እሱን ከጭቃ ፈጠርከው። ማን ነው የሚበልጠው አለ። ምቀኝነት። ይሄ ሁሉ የተነተንኩት ወደ ድግምት የሚያመራን ይሄ ነው። ድግምት ቤት ይሄዳል፣ ስንቱ ተበላሽ፣ የስንት ትዳር በፈሰሰ፣ የስንቱ ትዳር ተበተነ። በምን? በምቀኝነት ድግምት እያሰሩ በየቦታው ድግምት፣ ደጋሚዎች እየበዙ። አላህ ያዝልን፣ ከዛ አይነት ተግባር አላህ ይጠብቀን። ስለዚህ የመጀመሪያው ሽርክ ነው። ሽርክ በተለያየ መንገድ ይገባል፣ ልንጠነቀቅ ይገባል። ዱዓ ልናደርግበት የሚገባ ጉዳይ ነው። መስጊዱ ስለ ሽርክ ምን ያስፈልጋል ይላል ወንድሜ። ነብዩ አለይሂ ሰላቱ ወሰላም እኮ እድሜያቸውን በአጠቃላይ ሽርክን ሲያስጠነቅቁ ነበር። ሌሎች ትምህርቶች ቢኖሩ አንድ ቀን እንደውም ሰሃቦችን በምሳሌ ተጠቀሱ። ጥቁር ጨለማ ላይ ጥቁር ድንጋይ ላይ ጉንዳን መሄድ ይታያል እንዴ? ጨለማ ድንጋይ ላይ ጥቁር ድንጋይ ላይ ጉንዳን። ሽርክም እንደዚህ ነው የሚገባው ሲሉ ፈሩ ሰሃቦቹ። ምን እናድርጋሉ? ዱዓ አድርጉ። ምን? አላህ ወይ ባንተ አውቀን ከማጋራት ባንተ እንጠበቃለን፣ ሳናውቅ የምናጋራውን ደግሞ አንተው ማረን ብላችሁ ዱዓ አድርጉ አሉ። ከባድ ነውና አላህ ይጠብቀን። ሽርኩ በዛ። ዛሬ ሐሰተኛ ነብይ ነኝ የሚሉ በየቦታው በዙ። ሰው ሚያምን ከሆነ ያው ኩፍር ላይ ወድቋል። አላህ ይጠብቀን። ሶስተኛው ወቀትሉ ነፍስ التي حرم الله الا بالحق አላህ ያለ ህግ አግባብ ህርም ያደረጋትን ነፍስ መግደል ከባድ ጥፋት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያለ አግባብ ነፍስን መግደል ከባድ ጥፋት ነው። እስልምና ለሰው ልጅ ህይወት ዋስትና የሰጠ ክብር የሰጠ ዲን ነው። ማንም ሊጠፋ አይገባም፣ ማንም ሊሞት አይገባም ያለ ህግ አግባብ። ያለ ህግ አግባብ ምንድነው? ካጠፋ በህግ ተጠይቆ እንደ እስልምና ሸሪዓ ተጠይቆ እንጂ ዝም ብሎ ማንም ሊገል አይችልም። የአንድን ሰው ነፍስ ያለ አግባብ ያጠፋ የዓለም ህዝብ እንዳጠፋ ይቆጠራል ነው የቁርአን አስተምሮ። የአንድ ሰውን ህይወት ያዳነ ደግሞ የዓለም ህዝብን እንዳዳነ ይቆጠራል ነው የቁርአን አስተምሮ። የማንም ህይወት እንዲጠፋ እስልምና አይፈቅድ። ዛሬ ርካሽ ሆነ። የሰው ደም ረከሰ፣ እንደ ጎርፍ እየፈሰሰ ነው ደም። የሰው ደም ርካሽ ሆነ። አላህ ይጠብቀን። ይሄ ነው እስላም ያዘን። የማንም ደም እንዲፈስ ያለ አግባብ እንዲገደል እስልምና አስተምር። ከባድ ወንጀል ነው ያለ አግባብ ነፍስን ማጥፋት። ሶስተኛ ላይ የተጠቀሰ ትልቅ ወንጀል ቀትሉ ነፍስ። ርካሽ ሆነ አይደል? ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ገዳይ ለምን እንደሚገድል ሟች ለምን እንደሚሞት ማያውቅበት ወቅት ይመጣል አሉ። አሁን ያለንበት ወቅት ነው። ለምን ዓላማ እንደሚገድል አያውቅም። ሟችን በምን ጉዳይ እንደሚሞት አያውቅም። ያ አላህ ነጃ ይበለን። አላህ ይጠብቀን። ሰላም አላህ ያምጣልን። ቀላል ሆኗል። እጅተኒቡ ሰባል ሙቢቃት። ሶስተኛው ላይ አጥፊ ስራዎችን ተጠንቀቁ። እነማን ናቸው ሲሉ ነብዩ ተነተኑ፣ አስተማሩ። ሶስተኛው ይኸው ዛሬ ይሄንን የተናገረ ልጅ ይገደላል አይደል? ህፃን ልጅ ይታረዳል። ርህራሄ ጠፍቷል።
ቀልባችን ደረቀ። ከዚህ በላይ ሊያጠፋን የቀረበ ስራ ምን አለ? ቀልባችን ደረቀ እኮ የለም። ህይወት እየጠፋ እየወደመ በአቋራጭም ይገላል። በአቋራጭ ማስወረድ የሚባለው ርዝቁን ሊበላብኝ ብሎ ገና መንገድ ላይ የሚያጠፋ አለ። ውርጃ ክልክል በእስልምና ከባድ ወንጀል። በፊት የነበሩት ህዝቦቹ ነቢዩ ዓለይሂ ሰላቱ ወሰላም መጥቶ የታገሏቸው ህዝቦች ሴቶቻቸውን ያዋርደናል ብለው ይገሉ ነበር። አላህ ኮነናቸው፣ አወገዛቸው። ወንዶችን ደግሞ ድህነትን ፈርቶ ይገሉ ነበር። ሴት ታዋርደናለች ይላሉ። አላህ ሴት በእስልምና ትልቅ ቦታ ክብር አላት። እናት ሆና የተከበረች ናት። እህት ሆና የተከበረች ናት። ሚስት ሆና የተከበረች ናት። ትልቅ ደረጃ አላት። አላህ ደረጃዋን ከፍ አድርጎታል። አራተኛው ወአክሉ ሪባ ወለድ አራጣ መብላት አልበዛም? ወለድ በዛ። ወለዶች በየቦታው ተንሰራፉ። በአንድ ወቅት የዓለም ኢኮኖሚ ተንገዳግዶ ነበር፣ ወርዶ ነበር። በምን ከተባለ መነሻው ወለድ ነው። ወለድ ሲበዛ ምን ይሆናል? ኢኮኖሚ ይንገዳገዳል። ለምን? አላህ ቃል የገባው ጉዳይ ነው። የምሐቁ ላሁ ሪባ ወይርቢ ሰደቃት ነው። አላህ ሪባን ወለድን ያንኮታኩቷል፣ ሰደቃን ደግሞ ያፋፈዋል። በሰደቃ ነው ህይወት ሊቀየር የሚችለው። በሰደቃ ነው መልካም ነገር ልታመጣ የምትችለው። ገንዘብ ሰብስበ በወለድ በምን በአራጣ በሪባ በቁማር አስታወሳችሁ? ቁማር የዘመኑ ደግሞ ፋሽን ቤቲንግ አይደል? ቤቲንግ ቀላል አድርገ ነው ልጆቻችን በአጠቃላይ ትምህርት ቤት እያሉ የሚውሉበት ቦታ የሚመለከተው አካል መንግስትም ሊያስብበት የሚገባ ጉዳይ ትውልድን እያጠፋ የመጣ ከትምህርት ገበታ እያበላሽ የመጣ እከሌ ያሸንፋል፣ እከሌ ይሸነፋል፣ እከሌ ያገባል፣ እከሌ ይገባበታል። ቁማር ሱብሃንአላህ። አቅላችን የት ሄደ? ቁማር በዛ ዛሬ። ቤቲንግ ስም ቀየርክለት፣ ቤቲንግ አልከው፣ ምን አልከው? ቁማር ቁማር ነው። አላህ ያወገዘው የከለከለው። ያ አዩሃ አለዚነ አመኑ እናንተ ያመናችሁት ሰዎች ሆይ ኢነመል ኸምሩ ወልመይሲሩ ኢነመል ኸምሩ አስካሪ መጠጥ አለ፣ ወልመይሲሩ ቁማር አለ፣ ወልአንሳቡ ወልአዝላሙ በድንጋይ የተጠረቡ ጣዖታት፣ እንደዚሁም ደግሞ ወልአዝላሙ የጥንቁልና ዕጣ ማውጫ እንጨቶች የመሳሰሉት የቁማርም አይነት ነው ይሉታል። ሪጅሱ ሚን አመል ሸይጣን የሸይጣን እርኩስ ስራዎች ናቸው። ፈጅተኒቡሁ ራቋቸው አለ አላህ። ለዓለኩም ቱፍሊሁን ልትድኑ ይከጀላልና። የእስልምና ልዩ አስተምሮ ይሄ ነው። ዝሙትን አትስራ አይደለም፣ ራቅ አለ። ወላ ተቅረቡ ዚና ዝሙትን እንዳትቀርብ አለ። መቃረቢያውን መንገድ ኬላ አደረገው። ሴትና ወንድ አብራ አትቀመጥ፣ የተለየ ቦታ አትቀመጥ፣ ሙዚቃ አታዳምጥ፣ ኸምር አትጠጣ። ለምን? ወደ ዝሙት የሚያቃርብ መንገዱን ዘጋው። ወላ ተቅረቡ ዚና ሲል መቃረቢያውን መንገድ ነው እንጂማ እጅና እግሩን አስረ ውሃ ውስጥ ከከተትኮ በኋላ ወዮል ውሃ ቢነካ ብትለው ፌዝ ነው፣ እያፌስክበት ነው፣ እየቀለድክበት ነው። እዚህ ጋር ፈጅተኒቡሁ ራቋቸው ለዓለኩም ቱፍሊሁን ልትዱን ይከጀላልና። ለምን? ኢነማ ዩሪዱ ሸይጣን ሸይጣን እኮ በእናንተ ላይ የሚፈልገው አዩቂዐ በይነኩም ልዓዳወተ ወልበግዳ በመካከላችሁ ጸብና ጥላቻን መጣለው አለ። በምን? ፊል ኸምሪ ወልመይሲር በአስካሪ መጠጥና በቁማር። ዛሬ አስካሪ መጠጥ ጠጥቶ ሰላም ሄዳለ፣ ይሳደባል፣ ሰው ይመታል። ቁማር ተበልቶ እንኳን ደስ አለም ይላለ፣ ሰውን እንትን ይላል። ስንት ሀገራት ዳኛውን ጭምር አስበላን እያሉ የሚገሉ እኮ ሀገራት አሉ አይደል እንጂ? የለም ላቲን አሜሪካዎች በዚህ ይታወቃሉ። ዳኛውን እግር ኳሱን ያጫወተውን ዳኛ አንተን ያስበላን ብሎ እስከ መግደል ደረጃ በመካከል በሰዎች መካከል ጸብ ጥላቻ እንዲመጣ ያመጣል። ምን? ቁማር። ዛሬ በዛ የተለከፍንበት በሐራም ገንዘብ መሰብሰብ፣ ሎተሪ፣ ቶምቦላ፣ አባቶች ሽማግሌዎች በተለይ በየቦታው የሚታየው ቶሎ ሎተሪ ላይ ሱስ ሆኖብናል። ወጣቱም ጭምር እንራቅ። ጆተኒ ቴኒስ ስትጫወት ምን ስትል በቁማር አትጫወት። እናሲዝ ይላል። ዛሬው ለመር ነው ሱና በቃ ተከተል ናቸው። እናሲዝ ይላል። የሆነ ነገር እናሲዝ ምንድን ነው የምታሲዙ? ቁማር። ሸይጣን በእናንተ ላይ የሚፈልገው ጸብና ጠላቻን መጣል ነው። ወየሱደኩም አን ዚክሪላህ ወአን ሰላት አላህን ከመገዛት አላህን ከመዘከር ከማስታወስና እንደዚሁም ሰላት ከመስገድ ያግዳቸዋል። አዎ ሐቅ ነው ወላሂ።
በተደጋጋሚ የተናገርኩት እስር ቤት ላይ አጋጠመኝ። ቁማር ተበላና ኮረምቦላ ተጫውቶ ና አዛን ብለዋል መስጊድ ግባ ሲባል አልሰግድም ዛሬ ቁማር ተበልቻለሁ አለ። ሱብሃንአላህ ከሰላት ያዘናጋቸዋል አለን አላህ። አዎ ይኸው ሱስ ነው የሚነብህ። ባለፈው ሳምንት በዚህ ፕሮግራም ላይ አንድ መስጊድ ላይ ያቀረብኩ አንድችን ነገር አውርቼ ነበር። በቁማር አንድ ታታሪ ሰራተኛ ሌሊቱን ጭምር ስራ የሚሰራ ጎበዝ ሰራተኛ በዚህ ቁማር ላይ ተለክፎ በአንድ ሌሊት ብቻ 400 ሺህ ብር ተበላ አለኝ። ከዛ ሳልኩስ በቃ ያለ ማስመለስ ሲል ምን ሲል ሙሉ ንብረቱን ባዶ ሆነ። አሁን ሰፈር ውስጥ ይቀፍላል አለኝ። ምንድነው መቀፈል ስለው ይለምናል። በቃ የሆነ ነገር ስጡኝ ይላል አለ። ሱብሃንአላህ አየህ ከስራ ገበታ እንዴት እንደሚያስወጣ እንዴት ባዶ እንደሚያደርግህ። ስለዚህ አክሉ ሪባ መብላት ሌላ ከባድ ወንጀል። ምን ጨንቆ ምን ብሎ ዱዓ ስታደርግ አላህ ዱዓን እንዳይቀበል ያደርግብሃል። ሪባ እንጠንቀቀው። ስንታየን 4 7 አጥፊ ስራዎችን ራቁ። አንደኛው ሽርክ ነው፣ ሁለተኛው ሲህር ነው፣ ሶስተኛው ሰው መግደል ነው፣ አራተኛው ሪባ መብላት ነው፣ አምስተኛው ወአክሉ ማለል የቲም የየቲምን ገንዘብ መብላት ነው። የቲምን የምታሳድጉ የወንድሞቻችሁ ልጆች የእህቶቻችሁ ልጆች አባቶቻቸው ትተውት ሄዱት ንብረት ካለ ይሄን ንብረት እነዚህ ልጆች ናቸው አያውቁም። አንተ ኃላፊነት ወስደሃል። አጎት ነህ ተብለህ አክስት ነሽ ተብለሽ ወንድም ነህ ተብለህ ኃላፊነት ወስደሃል። ነገር ግን የነሱን ገንዘብ የምትበሉ ከሆነ ከባድ ነው፣ ልንርቀው ይገባል። አክሉ ማለል የቲም የየቲምን ገንዘብ መብላት ማለት አላህ ዘንድ ከባድ ቅጣት የሚያመጣ ከባድ ደረጃ የሚያደርስ ነው። አላህ እሳት መብላት ነው ብሎ ጠቀሰው። ኢነ ለዚነ ያእኩሉነ አምዋለል የታማ ዙልመን እነዛ የየቲሞችን ገንዘብ በበደል የሚበሉ ሰዎች ኢነማ ያእኩሉነ ፊ ቡጡኒሂም ናራ እነሱ እኮ በሆዶቻቸው የሚበሉት እሳትን ነው አለ። ወሰየስለውነ ሰዒራ አለ። ሱብሃንአላህ እሳት ነው እየበላችሁ ያላችሁት አለ። ማን የየቲምን ገንዘብ የሚበላ አቅም ምንም እንትን የለም እውቀት የለውም። ካርታውን እናስቀይራለን፣ በስማችን እናረጋለን። በስምሽ ታረጋለሽ፣ በስም ታረጋለህ አቅም ብለን አላህ አለም ያዕለም ቢአን አላህ የራ አላህ እንደሚያየው አቅም እንዴ አያችሁ ሊያጠፋን የቀረቡ ነገሮች ምንም አያውቁ ምስኪኖችን ገንዘብ። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ኢኒ ኡሐርጁ ሐቀ ضعيفين ሁለት ደካማ ሰዎችን ገንዘብ የሚበላ እኔ ወንጀለኝነቱን ወደ አንተ አስጠጓለሁ እከሰዋለሁ አሉ። ማለል የቲም ሐቁል የቲም ወሐቁ ኒሳ የየቲምና የሴትን ሴቶች ደካሞች አረብ ሀገር ለፍታ ውጭ ሀገር ያ ሁሉ መከራ ተፈራርቆባት ገንዘብ ስትልክ በቃ ውፋይ ልረፍ ሀገሬ ልምጣ የሆነች ነገር ከፍቼ ልስራ ስትል ገንዘብ ስትል አባቷ ጋር ያስቀመጠችው የታለ ይላታል። አባት ወንድምም የታለ ይላል፣ አጎትም የታለ ይላል፣ አክስትም የታለ ትላለች። አምና የሰጠችው ሰው የታለ ገንዘብ መች አስቀመጥሽ ይላታል። ወላሂ እንጠንቀቅ፣ እሳት ነው እየበላን ያለን። ከባድ ነው። ነብዩ የከሰሱት ሰው ነው የዛ አይነት ሰው ደክማ ለፍታ ስንት መከራ አይታ የሆነ ነገር ይለፍልኝ ብላ አንተን አምና አስቀምጣ ምን አስቀምሽ ትላታለህ? ምን አስቀምሽ ትያታለሽ? በአላህ ነገ አላህ ፊት መልሳችን ምንድነው? የነዚህ ሁለት ደካሞች ገንዘብ ሚነካ ወየውለት ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኔ ከሷለሁ ወንጀለኝነቱን ወደ አላህ አስጠጓለሁ አሉ። አላህ ስድስተኛው ወተወልየ የውሙ ዛሕፍ ነው። አጥፊ ከሆኑ ስራዎች በተፋፋመ ጦርነት ሰዓት ላይ ሌላውን አጋፍቶ ወደ ኋላ መሸሽ ከባድ ነው፣ ከባድ ወንጀል ነው። ጦርነት ባለበት ሰር ጂሃድ መጥቶ ፊት ለፊት ሌሎችን አጋፍቶ አንተ ወደ ኋላ መሸሽ ከባድ ነው። አሚሩ ምኑ ሳያዝህ መሄድ ከባድ ነው። ሰባተኛው የመጨረሻው ወቀዝፉል ሙሕሰናቲል ሙእሚናቲል ጋፊላት አላህ ይጠብቀን። ወቀዝፉል ሙሕሰናት ጥቡቅ የሆኑ ሴቶችን በዝሙት ስም መስደብ፣ አልሙእሚናት አማኝ የሆኑ ሴቶችን፣ አልጋፊላት ማለት ደግሞ ከዝሙት ዘንግ የሆኑትን ዝሙትን የራቁ ንጹህ የሆኑ ሴቶችን በዝሙት ስም መስደብ ይሄ ከባድ ወንጀል ነው፣ ልትርቁት ይገባል። አላህ ከባድ ያደረገው ኢነለዚነ የርሙነ አልሙሕሰናት እነዛ ጥቡቅ የሆኑ ሴቶችን የሚሰድቡ፣ አልጋፊላት ዘንግ የሆኑትን ከዝሙት የዘነጉ፣ አልሙእሚናት ሙእሚን የሆኑትን አማኝ ሴቶችን የሰደቡ በዝሙት ስም ሉዒኑ ፊ ዱንያ ወልአኺራ
በዱንያም በአኺራም የተረገሙ ሰዎች ናቸው። ወለሁም ዐዛቡን ዐዚም ለነዚህ ሰዎች ከባድ ቅጣት አላቸው አለ አላህ። እኛ እንደቀላሉ እኔ ቃላቱን አልጠቅሰውም ይከብዳል። አንቺ እንደዚህ እንላለን አይደል? ዝሙት ስትሰራ አይተሃል? እችን ጥቡቅ ንጹህ ሴትን በዝሙት ስም መስደብ አንቺ እንዲህ ይላል። ቃሉን አልናገርም ብያችሁ ይከብዳል። እኛ የለመደብን አፋችን ላይ በሆነ ነገር ስትነግር አንቺ እንደዚህ አላህ ጥቡቅ የሆነች ሴት ንጹህ የሆነች ሴት ከዝሙት የራቀችን አላህ የምትፈራ ሴት እንዴት በዚህ መልኩ ትሰድባታለህ? ይሄ ከባድ ዋጋ የሚያስከፍል ነው። ልትጠነቀቁት የሚገባ ጉዳይ ነው። እኛ ስድብ ዛሬ ምላሳችን ላይ በቃ እንኳን እነዚህ ጥቡቅ ሴቶችን አይደለም ማንንም መስደብ አልተፈቀደም። ሲባቡል ሙስሊም ሙስሊምን መስደብ ፋሲቅነት ነው ተብሏል። ከባድ ነው። ሙስሊምን ማንኛውንም ሰውን ልትበድል በምላስ ልትወጋ አይገባም። እቺ ምላስ ከባድ አደጋ አላት። ወሉዒኑ ቢማ ቃሉ ሲል ቁርአን በተናገሩት ነገር ተረገሙ ሲል ኩፍር የሚነገረው በዚህ ምላስ ነው። ኢማን የሚነገረው በዚህ ምላስ ነው። ግን በምላሳችን ኸይር መነገር ሲገባን ዛሬ ሸር እያጠነጠንበት ነው። ዚክር ማድረግ ቁርአን መቅራት ሲገባን ዘፈን ነው፣ ሙዚቃ ነው፣ መጥፎ ቃል ነው፣ ውሸት ነው በምላሳችን። ነገ ግን እቺ ምላስ ትታሸጋለች። ሱብሃንአላህ። እቺ ለስላሳ ስጋ ተመልከቱ፣ ደብል አድርጎ አላህ ፈጠረ። ከናፍሮችን የላይም የታች ደብል አረጋቸው፣ ሁለት አረጋቸው። ጥርሶችን ደረደረ። ምላስ ከከንፈር ከጥርስ ኋላ ነው ያለችው። ዱንያ ላይም ችግር ፈጣሪ ናት። ትለኩሳለች፣ ሰው ውስጥ ትገባለች። ምታስመታው ከንፈርና ጥርስ ነው አይደል? እሷ ውስጥ ትገባለች። ነገ የውመል ቂያማ ግን ስልጣኗ ይወገዳል። ዝም በይ ስትባል የሰውነት አካል ይመሰክራል። እኔ ነኝ እንዲያረኩት ይላል። ስለዚህ ወንድሞቼ፣ አባት፣ እህቱ፣ እናቶች ሊያጠፉን የቀረቡ ስራዎች ብዙ ናቸው። እንደው በዚች አጭር ያለን ጊዜ ላይ እንጠቀምበት። እድሜያችን እየሄደ ነው። እድሜያችን ወደፊት በሄደ ቁጥር ወደ ቀብር እንደምንቀርብ ልናውቀው ይገባል። ለምሳሌ አላህ የሰጠን እድሜ 70 ከሆነ ከ70 እድሜ 50ውን ከተጠቀምን ስንት ዓመት ቀረ? 20 ዓመት ማለት ነው። ከዛ በታችም ከሰጠን ይኸው ትንሽ ነው። ልክ ካሴት በፊት ካሴት አሁን ሌላ ነው፣ ፍላሽ ነው ምናምን ነው። ካሴት የሚባል ረስቷል። ያሁኑ ትውልድ አያውቁማ። ካሴቱ ሲያጠነጥን አንዱ በኩል ሰፍ ይሞላል፣ አንዱ ባዶ ይሆናል አይደል? ልክ እንደዛው ሲጠነጠን ሲሽከረከር እድሜያችን እንደዛው የሆነ እያለቀ ይሄዳል፣ ወደ ቀብር እየቀረበ። ታዲያ በዚች አጭር ሰዓት፣ በዚች አጭር ወቅት፣ በዚች አጭር እድሜያችን ላይ ለምን አንዘጋጅ? ካሁኑ እንዘጋጅ። ፋተ ወፋት፣ ያለፈው አልፏል። የወደፊቱ ጋይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት፣ አሁን ያለሽባት ናት። እህቴ ተጠቀሚባት። ቲክቶኩም ይቅርብሽ። ማንም ሰው አጨበጨበልሽ ዱንያ ላይ ነው። ወላሂ እነዚህ የሚያጨበጭቡልሽ ሰዎች ወላሂ ነገ ቀብር አብረን እንግባ አይሉሽም። አረ አንድ ቀን አንድ ሳምንት ከኛ ጋር ትቆይ፣ ለምን ልትለየን፣ ለምን አፈር ትለብሳለች? ወላሂ አይሉም። ሁሉም ቶሎ በሄደልን ቤተሰብ ጭምር ወደ ይደውላል። ቀብር አስቆፈራችሁ ነው የሚለው። ለምን ማንም እንዲቆይ አይፈልግም። ሱብሃንአላህ። ሁሉም ይርቅሻል፣ ሁሉም ይርቀሃል፣ ሁሉም ይርቀናል። ስለዚህ በዚች አጭር ሐያታችን እንደው አላህን እናስደስት፣ ባለን እድሜ እንጠቀምበት። ኢማሙ ሻፊ ረሕመቱላሂ ዐለይሂ በአንድ ግጥም እንዲያሉ ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማል ፊሃ ሱፉና። ለአላህ ምርጥ ባሪያዎች አሉት። ጠለቁ ዱንያ ወኻፉ ልፊተና፣ ዱንያን ፈርተው ማን ነው ፊትናን ፈርተው ዱንያን የፈቱ በሶስት ያሰናበቷት። ነዘሩ ፊሃ ፈለማ ዓሊሙ፣ ወደ እሷ ሲመለከቱና ስለ ዱንያ ማንነት ሲያውቁ አነሃ ለይሰት ሊሐይን ወጠና፣ እችኮ ዘውታሪ ህይወት አይደለችም፣ ጠፊናት ወዳሚናት አሉ። ስለዚህ ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማል ፊሃ ሱፉና። ልክ እኛ ከባህር ላይ ወደ የብስ በመርከብ ላይ እንደምንሸጋገረው እነሱ መልካም ስራቸውን ወደ አኼራ መሸጋገሪያ አደረጉት። ያለን ወቅት እንጠቀምበት፣ ጊዜያችንን እንጠቀምበት። በጊዜያችን መልካም ሰርተን እንሂድ። ምላሳችንን እንጠብቀው። ምላሳችን በዚክርና ለማምደው፣ በዚክርና ለማምደው። በምላሳችን የወጋናቸው ሰዎች ምናልባት አንተ ያው በአማርኛ አባባል አለ፣ የወጋ ቢረሳ የተወጋ አይረሳም። ምላሳችን መን ካነ ዩእሚኑ ቢላሂ ወልየውሚል አኺር
ፈሊየቁል ኸይረን አው ሊየስሙት። በአላህ በመጨረሻ ቀን ያመነ መልካም ንግግር ይናገር፣ አለዛም ዝም ይበል። መልካም መናገር ካቃተን ዝም እንበል። እንኳን ጥቡቅ ሆኑት ሴቶችን ሙእሚን ጋፊላት ከዝሙት የዘነጉ ሴቶችን በዝሙት ስም መስደብ ይቅርና ሌላውንም እንኳን በምንም ነገር እንድንነካ አልተፈቀደም። ከባድ ነው። እቺ ለስላሳ ስጋ አደጋ ላይ እንዳይጥለን። አንድ ሰው ላይ ኢማም ማሊክ የተናገሩትን ተናገር ልዝቅ። ኢማም ማሊክ في موطأ የሚባል ኪታባቸው ላይ አንድ የነብዩን ሐዲስ ዘገቡ። ምን የሚል ሐዲስ? ይሄ ሐዲስ አንድ ሰው ምንም ቦታ ማይሰጣት ንግግር ይናገራል፣ አላህን የሚያስደስት ምንም ቦታ ያልሰጣት፣ በዛ ንግግሩ የአላህ እስኪገናኙ ድረስ ኢላው መልክ ያማድር የአላህ ውዴታ እሱ ላይ ይሆናል። ምንም ደግሞ በተቃራኒው አላህን የሚያስቆጣ ንግግር ይናገራል፣ እዚችም ትገባለች ብሎ አያስባትም፣ ዝም ብሎ ጣላት። አላህ እስኪገናኙ ይቆጣበታል። ከሚቆጣባቸው ነው ከሚወዳቸው ከየትኛው ነው መሆን የምንፈልገው? ስለዚህ ራሳችንን እንጠብቅ፣ ራሳችንን እንጠይቅ። ሊሁሊከና ሊያጠፋን የሚለው ርዕስ ያዘጋጀሁት ሊያጠፉን የቀረቡ ነገሮች ብዙ ናቸው። አለ አብነት ነብዩ ሰለላሁ ዐለይሂ ወሰለም ይመክሩን ሰባቱን ተመልክተናል። ሌሎችንም ከዛ በፊት የተመለከትናቸው ናቸው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ መጨረሻችን አላህ ያሳምርልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።